ሃሌሉያ። ዛሬ የፍርሃት ቀንበር ከላያችሁ ላይ ይነሳል። የሚያስፈራችሁ አይኖርም። አትፍሩ ይላል እግዚአብሔር። የሚያስፈራችሁ አይኖርም። አንድ ቃል አንብቤ እናውጃለን። ኢሳይያስ 54 ከቁጥር 4 ያለው ቃል እንደዚህ ይላል፣ አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽን ዕረፍት ትረሻዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው። እርሱ የምድር ሁሉ አምላክ ይባላል። እግዚአብሔር እንደተወተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠርቶሻልና ይላል አምላክሽ። ጥቂት ጊዜ ተውሁሽ፣ በታላቅ ምሕረት አሰብሁሽ። በጥቂት ቁጣ ለቅጽበት ዓይን ፊቴን ከአንቺ ሰወርሁ። ለዘላለምም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። አታፍሪም። እግዚአብሔር አምላክ እንደዚህ ነው የሚለኝ፣ አታፍርም፣ አታፍሪም። አሜን በሉ። አታፍርም፣ አታፍሪም። ምክንያቱም ሊያሳፍረሽ የመጣውን እግዚአብሔር አሳፍሮታል። ሊያስደነግጥሽ የመጣውን አስደንግጦታል። ሊያሳፍረ የመጣውን እግዚአብሔር አሳፍሮታል። ሊያስደነግጥህ የመጣውን እግዚአብሔር አስደንግጦታል። በበሽታ አትፈራም። በጤና ላይ በመጣው እክል አትፈራም። ታማ የተኛ አትፍራ፣ በሕይወት ትኖራለህ፣ ትነሳለህ። የአልጋ ቁራኛ ሆንክ ላልከው እግዚአብሔር አልጋህን ተሸክመ ሂድ ይላል። አልጋህን ተሸክመ ትሄዳለህ። አሁን በሆስፒታል ላይ ያላችሁ በኢየሱስም አልጋችሁን ተሸክማችሁ መውጣት ይሆን። በየትኛውም በኤችአይቪ ቫይረስ የታመምክ ዛሬ እንደዚህ ይለኛል እግዚአብሔር፣ ፈውስ አድርጌልሃለሁ፣ ፈውስን አድርጌልሻለሁ። ያስፈራ እሱ ነው? ካንሰር ነው ያስፈራሽ? ኤችአይቪ ነው ወይስ ምንድን ነው? ሞት ነው ወይስ አዋጅ ነው ያስፈራ? እግዚአብሔር አሁን የሚለኝ ነው፣ አትፍራ። እግዚአብሔር የፍርሃትን ቀንበር ከላያችሁ ላይ አነሳ። በኢየሱስ ስም ተነሳ። የውርደትን ቀንበር እግዚአብሔር ከሕይወታችሁ ላይ አነሳ። የፍርሃትን ቀንበር ከላያችሁ ላይ አነሳ። የጨለማውን ቀንበር እግዚአብሔር አነሳ። በሕይወት ዘመናችሁ ማንም ሊቋቋማችሁ የማይችለው የእግዚአብሔር መንፈስ ዳግመኛ ወደ እናንተ መጣ። እግዚአብሔር ዳግመኛ ወደ እናንተ መጣ። በኢየሱስም አሜን በሉ፣ ተቀበሉ። ሆነላችሁ፣ ተፈጸመ። አሜን።